ልጅቷም ታጠፈች። በቀኝ በኩል ፉኤ መስታወቱን አንኳኳ። ሰላም አለይኩም ሐቢቢ አለኝ ሞቅ አድርጎ። ወይ ፉኤ ንግግሩ እኮ በቃ ምን ልበል እንዴት እንደምወድለት። ወአለይኩም ሰላም ሐቢቢ አማን ነው ዛሬ ደግሞ አختመህ ነው እንዴ መጣው አልኩት። እንዴት አወክ አደውልም እንዴት ታዲያ አለኝ። እንዴት ነው ቦታው ታዲያ ተመቸ? ያካባቢው ሁኔታ ባይኔ የቃኘው ጠየቅኩት። አዎ ማሚ በጣም ሐሳብ ለመጥፋት ይመቻል። እኔ ምልህ ባባ እንዴት ናቸው? አንድ ቀን መጥቼ እኮ ጠፋው አለኝ። ባባ ወላሂ አሁን ደህና ነው አልহামዱሊላህ። ታውቃለህ ዝም ብዬ አሁን ያለሁበትን ሁኔታ ሳስበው ከሱ ጎን አለመቆሜ ያመኛል። ስልህ በስራም አላገዝኩት። በእርግጥ የመማሩ እሱ ደስ እንዲለው ነው። አስበዋል ኢንጂነሪንግ አውዙ ቢላህ አልሜውም አላቅም። የኢኮኖሚ ችግር ምናምን ኖሮ አይደለም ግን እንደሱ ሆኜ እሱን ቦታዎች ብሸፍን በጣም ደስ ይለኛል። ሐቢቢ ይህ ባህሪ እኮ ነው ከሰው መሃል ይመደበ። የምሬን ግን ሐሳብህ አይከፋም ግን ትምህርትህን አርፈህ ተማር። አንተ እሳቸውን በጉልበት ብትረዳቸው ኸይር ሆኖ ሳለ ያንተ ምሁር መሆን ካስደስታቸው ተምረህ አስደስታቸው። ብር እንደሆነ አልጎደለብህ አለኝ ፉኤ። ወሬዎቹን ሰካ ነው የሚያደርገው። ዛሬ እንደውም ለሌላ ጉዳይ ተቀጣጠርን እንጂ አስቀምጦ ነበር በስርዓት የሚመክረኝ። ሌላ ሰው ቢሆን አራት አካብድ ምናምን ብዬ አልሰማውም ነበር። እኔ እንጃ። ፉኤ ግን ሀያ አደርግለታለሁ ብላችሁ አታምኑኝም። በቃ ዝቅ ነው ምልለት ይመስለኛል። ካለው ኢማንም ነው እንጂ እድሜ ኩያይ ነው። አላህ የኔ የሚላቸው ባሮቹን እሱ ዘንድ ከፍ አድርጎ ሰው ዘንድም ከፍ እንዲሉ ያደርጋቸዋል። እኔ ብቻ በሆን ጥሩ አባቶች ሳይቀሩ እንዴት እንደሚያከብሩት። እሱም ደግሞ ስራዎቹ ከእድሜው በላይ ናቸው። አላህማ ቢወደኝ እሱን ያስተዋወቀኝ። ጓደኛ የሚባል ነገር አልወድም ነበር። በጣም ቤስት ምናምን አይመቸኝም። በጉዳይ ከተገናኘኋቸው ጋር ሰላምታ አለዋወጣለሁ፣ ፈታ ነው ምለው። ከዛ ውጪ ምሳይት ና እዚህ ቦታ እንሂድ፣ በዚህ እንግባ፣ በዚህ እንውጣ አይመቸኝም። ፉኤ ጋር ታዲያ ክላስ ነው ያቀራረበን። ከኛ ጋር ተመሳሳይ ኮርስ የሚወስዱ ተማሪዎች አብዛኞቹ ማለት ይቻላል ሱሰኞች ናቸው። የከሰዓት ክላስ ጭር ነው የሚለው። ፉኤ ታዲያ ከእንደዚህ አይነት ጉዶች ነፃ ነው። በተመሳሳይ መልኩ ሴቶች ጋር ያላቸው እላፊ ግንኙነት ቀጣጣ ነው። ፉኤ በዚህም በኩል 100% ነፃ ነው። አያወራቸውም ሁላ። ሃይማኖቱን አጥብቆ ይዛል። እኔ እንደሱ ባልሆንም አልহামዱሊላህ ሙሉ ለሙሉ ሻሂም በሉት ቡና ከዛ ጀምሮ እስከነዛ ድረስ ያሉ ሱሶች አያቆኝም። ሴትም እንኳን እገሌን ያስኳት እገሌን ተውኳት ልል አናግራቸውም አላቅ። አይናፋርነት አይደለም ኩራትም አይመስለኝም። ግን ከማናገር ይጀምራል መዘዙ ይባል የለ ማን እንዳለው ባላቅም ለኔ ውድ ሴቶቼ እናቴና እህቴ ናቸው። ቀበጥ ሴት በጣም ነው የምጠላው። ልታይ የምትል ሴትም አልወድም። እምነቴ ስለሚያዘኝ ሳይሆን በባህሪዬ ሴት አልጨብጥም። እነሱ አለባበሴን አይተው የጉራ ይመስላቸዋል። እኔ ግን ባህሪዬ ነው። ቅንድቤ መስቀል ልምዴ ነው። ኮስታራ ነኝ። ሴት ላይ ሲሆን ደግሞ ጅህነን ማለት ደስ ይለኛል። ፈልገው አይደለም። አልহামዱሊላህ ጸዳ ያሉ ነገሮችን እለብሳለሁ፣ መኪና ቀያይራለሁ። ቤተሰቦቼን ያቆይልኝ። ሴቶች ታዲያ እንዲህ አይነት ነገር ሲወዱ ለምንድነው ግን? ደህና አለባበስ፣ ደህና መኪና ካዩ አይናቸውም ልባቸውም አብሮ ነው የሚሄደው። እንዴት ነው ነገሩ? ገንዘብ ያስተሳሰብ መለኪያ ይሆናል እንዴ? ክላስ እንኳን ሆነን ለማናገር የማይፈነቅሉት ድንጋይ የለም። ሰዓት ስንት ነው? አስተማሪው አይገባም? እስኪ አሁን ባልጠፋ መታወቂያ መንገድ ሰዓት ስንት ነው ይባላል። ስልክ አለ አይደል? እሺ እሱ ባይኖር ስንት መጠየቅ ያለባቸው ሴት እህቶች አለው አይደል? አስተማሪው አይገባም። ይቺን የሚሏን ነገር ደግሞ እኔ እሱ የቅርብ አማካሪ አይደለሁ። እንደነሱ ነው እየጠበቅኩ ያለሁት። እኔም እንደለመድኩት ቅንድቤን ሰቅዬ እኔ እንጃ እኔም አላቅም እላቸዋለሁ። በተለይ ደግሞ ሙስሊም ሆነው ቅጥ ያጣ አለባበስ ለብሰው ያልሆነ ነገር ተቀባብተው ሽቶ ደፍተው የሚጡ ሴቶች እርክስ ነው የሚሉብኝ። ወይ እነሱ ደግሞ የሌላ አዝግ ናቸው። እኔ እስካሁኗ ሰዓት አንዷም ሴት መስጣኝ አታውቅም። ሲጀመር ቦታ ሰጥቼውም አስቤውም አላቅም። ያው ለአንዷ እንደምሆን ግልጽ ነው። ግን ሰዓቱ ሲደርስ ወግ ማዕረጉን በጠበቀ መልኩ ትመጣለች። ግን ትኖር ይሁን? አሁን ከማየው ሁኔታዎች አንፃር እኔ እንጃ በጭራሽ። ግን ይህን ስል በሴቶች ቴክስት ስልክ ተጨናንቋል። ያንዷን መልሼ አላቅም። ሲበዛ ደግሞ ስልክ ቀይራለሁ። እንደ ኃይለ ሥላሴ ዘመንም ይሰራቸዋል። ደብዳቤ ይሰጡኛል። አንድ ቀን ባንዷ ልቤ ደንግጦ ያቅም። በቃ ተፈጥሮ ቤተሰብ ጋር ፈታላለሁ፣ እማራለሁ፣ ፊልም ያለው ከሰው አልደርስም፣ እጀነናለሁ። ይህን ስል ጎረቤት ወይም የትምህርት ቤት ጓደኛ ወይ ደግሞ በባባ ስራ ምክንያት ከማቃቸው ወንዶች ጋር የሌለ ነው ፈታ ምለው ተጫዋች ነኝ። ይህ ሁሉ ያስቀባጠረኝ እኔና ፉኤ በጣም ቤስት የሆነው ተመሳሳይ ባህሪ ቢኖረን ነው። እሱም ማንም ጋር ይግባባል እንጂ እንደኔ የሚቀርበው የለም።
كمان بس